ከዚህ በላይ ምን ይፈጠር? አብራችሁ ካደራችሁ ምን ይፈጠር በምን አውቃለሁ? እሷ ሰክራሁን እያስመሰለችውን አላውቅም። ከዛ ባለፈ ፈቃደኛው ነው አይደል? ቪዲዮአችንን ምን ነገር ከመጀመራችን በፊት እቺ መላጣ ስትንጫጫውና ነገር መስማት ናፍቃችሁ የነበራችሁ ሰዎች እስቲ እናንተ ብቻ ይሄን ቪዲዮ ላይክ ያደረጋችሁ እንድትጀምሩ ጠይቃችኋለሁ። ግን ሄርሜላ እንደዚህ ብስጭት ብላና ነገር ማየቴ በጣም ደስ ብሎኛል። እውነት ለመናገር ሩታን በዚህ አጋጣሚ እንኳን ደስ አለሽ፣ ሁለተኛ ዙር ማለት ነው። ሄርሜላ ዝም ስትል በዚህ ልክ መስመር ማለፍ አልነበረም። እጅ ልቀቀኝ እንዴ! እኔ አይሰማኝም እንዴ? እኔ ማታ እንዴት ሆኜ እንዳደርኩኝ እኔ የማውቀው። በዛ ላይ ስልክ አታነሳም። ቢያንስ ስልክ አንስታ የሆነ ነገር ብትለኝ እሺ ቆይ ማለት መጀመሪያውኑ ያንቺ ያልሆነ ንብረት ማለት ነው መጀመሪያውኑ ወደ ባለቤቱ ሲመለስ ይሄን ያክል እኔ እንዲያውም ያናዳታል ብዬ አልጠበኩም ነበር። ወይኔ ከሸፈብኝ ምናምን ነገር ብቻ ትላለች እንዴ! በራስ ባልሆነ ንብረት ይሄን ያክል መናደድ አለ እንዴ? ኧረ ተው ሴቶች እየተሳሰብን እንጂ ሊሆን አይችልም። ልቀቃት እና ብሬክስ ሆን እኮ አንተ ኧረ በእናትህ እንዴ በቃ እንደዚህ ትሂድ፣ ልቀቃት እንዴ ውልቅ ትበል እንዴ። እኛ እኮ ጓጓን እንደዚህ በቃ ምራቄ ነው እኮ ሄርሜላ ከመሽመሽ ይህን ልጅ ጥላው ትሄዳለች ና ነገር ብዬ በቃ ተዋት። ልቀቀኝ አብርሃም ልቀቀኝ። በቃ ህይወትን መምራት ትችላለህ። ልቀቀኝ በቃ። እሰይ በቃ ሄደች። አደራ ሄርሜላ እባክሽን ድርሽ እንዳት ሁለተኛ ድርሽ እንዳት በቃ ይሄ እንደ ወንድም ለምንሽ እንደምንም በቃ ለምንሽ ሁለተኛ ድርሽ እንዳት በጣም ደስ ብሎኛል። ብቻ ለማንኛውም ግን ቪዲዮአችንን ይሄ ሁሉ ነገር ምን ተፈጥሮ ነበር የሚለውን እናያለን። ዛሬ በዳኒ ቤት ነው ያለሁት። ዳኒ እንግዲህ ምን እንዴት አገናኝቷቸው እንደሆነ ምናምን ነገር እናያለን። ብቻ ለማንኛውም ይህን ሁሉ ነገር በዛሬ ቪዲዮ የምናየው ነገር ነው። እስከ መጨረሻ መከታተላችሁ እንዳትረሱ። እንዲሁም ደግሞ ቪዲዮን የጀመራችሁ ላይክ እያደረጋችሁ ጀምሩ። እኔን ማታውቁኝ ሰዎች ቡሱ ባላለው ሰብስክራይብ ያደረጋችሁ አስተያየቶቻችንን በነፃነት ከእናንተ ጋር መወያየት እንችላለን። በቀጥታ ወደ ቪዲዮ እንግባል። እንግዲህ ዛሬ ተመልሼ ወደ እናንተ መጥቻለሁ። ያው ስለ እኔ ደህንነት እየጠየቃችሁኝ ያላችሁ ሰዎች በመጀመሪያ በጣም አመሰግናለሁ። እንዴ ሲጀመር ቆይ እንዲያውም ያንቺን ደህንነት ምናምን ነገር የጠየቀ ሰው የለም። እኔ ብቻ እናንተን ሰላም ቪዲዮን ማለት የምፈልገው ነገር ላለው እናንተ ደህና ናችሁልኝ? እንደ ተመልካች ቤተሰቦች እንዴት አመሻችሁ? ደህና አምሽተናል። አንተስ እንዴት አመሻ እያላችሁ ኮመንት ላይ ጻፉልኝ። እና እኔ ሄርሜላ ጋር ስመለስ ማለት ነው አቤል ሲጀመር ዛሬ ቀን ምን ብሎ ለቆ ነበር? አቤልም ብሩክም ስልክ አታነሳም ምን አትልም፣ አደጋ ላይ ራሷን ትጥላለች። ይሄ ነው አደጋው። በዳኒ ቤትና ነገር ካሜራ ደቅኖ መምጣት ነው አደጋው። አደጋው ይሄ ከሆነማ ይሄኛው አደጋኛን የሚደርስብና። እሺ ለማንኛውም እኔ ቆይ ወደ ማሹፉ በኋላ አመጣበታል። የእሱም ችግር አለበት ብዬ ነው ማስበው። እሱ ላይ በጣም የተናደድኩት ምክንያቱም ልጁን አይቶ ብቻ መውጣት ይችል ነበረ ምናምን። እሱም የሆነ ባውንደሪ ስላልሰጣት ነው በዚህ ልክ እሷም ነገሮችን አልፋ እየሄደች ያለችው እና ቆይ እኔ ላንቺ ያልሰጠውን ባውንደሪ ምናምን ነገር ላንቺ ያልሰጠውን ገደብ ላንቺ ያልሰጠውን ቀይ መስመር እንዴት ለሩታ እንዲሰጥ ጠበቅሽ? እስቲ ወይዘሪት ይሄ እንትና ሄርሜላ ንገሪ እስቲ እንዴት በምን አይነት የሂሳብ ቀመርም ይሁን በምንም በቃ በየትኛውም አይነት የሶሻል ቀመር እንበለው እስቲ በዛ በምን አይነት ስሌት ነው ላንቺ ያልሰጠውን ገደብ ለሄድ ለሩታ ምናምን ነገር የሚያበጀው? ኧረ ተይ እንዴ! እንደማይፈልጋት በእህትና በወንድሞች ፊት እየተናገረ ነበረ። እሷ ግን የእንቅልፍ መድኃኒት እንዳደረገችበት መረጃም ስለደረሰኝ እኔ ያን ነገር አድርጋ ነው እና በዚህ ልክ ለምን ቆይ ልንገርሽ፣ እኔ እናንተ ማለት ነው ዳኒ ያላችሁ በዳኒ ዝም ብላችሁ የምታሳብቡ ሰዎች ማለት ነው። እስቲ ዳኒ መጥቶ የሚሰጠው መልስ እናያለን። ግን ዳኒን ስለምትፈሩት ነው አለቀ። አሁን ዳኒ የፈለገ ነገር አረገም አላረገም በቃ ዳኒን ትፈሩታላችሁ። ምክንያቱም ለተንኮል ከእናንተ እንደሚበልጥ ስለምታውቁ ማለት ነው። እኔ በመድኃኒት ልሸውደኝ ነው። እኔ ቢያንስ በእጅ ሰላም በይኝ። አያስፈልግም። እኔ እኮ ማለት ነው እነዚህ ሰዎች በጣም እንትናቸው ድብር የሚለኝ አንድ ነገር መሰላቸው። አሁን የመጣችው እንደምታዩት በዳኒ ቤት መታ እሱን ይሄ ክብር አለመስጠት ምናምን ነገር ሰላምታ አለመስጠት ራሱ ምን የሚሉት ነው? እቺ ዝም ብሎ ተራ ነገር ነው። ግን ያን ያክል ይሆናላ ሰው ቤት እስከተመጣ ድረስ ሪስፔክት ቤት ስላችሁ ያው ቪዲዮን ቻናሉን ነው የምለው እና ያው ትረዳላችሁ። ብቻ እኔ ህፃንነታችሁ ምናምን ነገር ይሄ ሰፈር ላይ ዝም ብላችሁ እንትን ምንድን ነው የሚባለው ብቻ የምትጣሉትን አይነት የህፃናት ጥል እዚህ ጋር ትጣሉ። እሺ ዳንኤል ሰማኛ እንዴ ዛሬ ላውራክ የፈለኩት በምን ጉዳይ መሰለክ? አንደኛ ትላንትና ወይኔ ጉዴ ፈላ
ልትይኝ ፈልገሽ ነው? እኔ እንደዚህ አይነት ማንነት የለኝም። ይሄ መኮሳተር ምናምን እኔ እንደሚለ ማለት ነው። ዳኒ ሲመስለኝ ከሩታ የተረፈውን ማቃጠል ነው። አሁን ከሩታ የተረፈውን ክብሪት ነው አሁን ሄርሜላ ጋር እንትን እያለ ያለው። ሩታ በደንብ ዘቸጋ አቃጥላታለች። አሁን ደግሞ ዳኒ በሰራው የቀረችውን ምናምን ነገር ይወጣል ሲመስለኝ። እኔ ለምን አሁን ዳኒ ምን ሊል እንደሚችል ምናምን ነገር ታውቂያለሽ። እዚህ ካሜራ አብረሰሽ ምናምን ነገር ስትጠሪው ዳኒ ምን ሊል እንደሚችል ታውቂያለሽ። ግልጽና ግልጽ ነገር ነው። በቃ ቢያደርቅሽ ነው እንጂ ምንም እዛች ጋር አንቺ የምትፈልጊውን አይነት መልስ እንደማይሰጥ ታውቂያለሽ። ግን ያንን እያወቅሽ መሄድሽ ራሱ የአንቺ ነፃነት ያለ የአንቺን አለመብሰል ነው የሚያሳየው። እንዲህ ዝም ብሎ ከሰው ጋር በራስ እጅ ዝም ብሎ ከሰው ጋር መዳረቅ አለን እንዴ? አታዩም እንዴ? ታይ በቃ እኔ በደንብ ነው ማቅሽ እንጂ እስካሁን ድረስ አቅሻለሁ። ለምን በዚህ ልክ አውቀሽ ድርቅ እንደምትይ አላውቅም ሄርሚ። እናንተ እንተቃቅፋለን ከዚህ በፊት ካሜራ ሲኖር ነው የፈራሁት። ካሜራው ሲኖር አሁን በእርግጠኛ ካሜራው ዝቅ ቢል ወይ ትስምኛለሽ ወይ ምን አለ በሻረን ለምን እኔ አሁን የነዚህ ሰዎች ክርክር ማለት ነው ምን ያደርግልናል? ትወጂኛለሽ አልወድህም፣ ትወጂኛለሽ አልወድህም፣ እወድሻለሁ ነገር አልወድህም ምንድን ነው ማለት ምንም ግንኙነት የለንም ነው አሁን ሄርሜላ ላይ ያለች ያለችው። ዳኒ ደግሞ ካሜራ ሲጠፋውና ነገር አንገቴ ላይ ነው የምትጠመጠመው ነው የሚለው። እና አሁን የነሱ ክርክር ማለት ነው ዝም ብሎ በቃ የደጋገሙ የሚከራከሩት ክርክር ምንድን ነው የሚያደርግልን? ቆይ ሰዎች እንዴት ስትፈልጉ ማለት ነው አትገናኙ፣ ስትፈልጉ ተገናኙ። እኛ እኮ ከኛ ህይወት ጋር ምንም ያገናኘው ነገር የለም። ሲጀመር ልንገርሽ አንድ ነገር ለሄርሜላ ልንገር፣ ምንም አይነት ግንኙነት ከሌላችሁ ማለት ነው ለምን ትጠሪዋለሽ? ለምን ደግሞ እሱ ሲጠራሽ ምናምን ነገር ትሄጃለሽ? ምንም አይነት ግንኙነት ከሌለ እኮ በቃ የሚያደራስ ነገር የለም። እኔ አሁን ለምሳሌ ነገ ተነስቶ አንድ በቃ ወይ ሰፈር ላይ ወይ ደግሞ በሆነ ነገር የሚያቀኝ ሰው ተነስቶ ካሜራ አብርቶ እንትና ነገር ስላለ ከዛ ሰው ጋር እኩል ሌላውን ነገር ሌላ ህይወቴን ትቼ ልዳረቅ ነው ያለሁት? አልዳረቅም እንዴ። በቃ ሲፈልግ ሲደክመው ምናምን ነገር በራሱ ይተዋል። ልክ አሁን ዳኒ እንደሚያደርገው ምናምን ነገር ከሆነ ማለት ነው። እና ለምን አታይለትም? በቃ እንዲለፈልፍ ምናምን ነገር ታይለትና ሲደክመው ይተዋል። አለቀ። ምንም ግንኙነት ከሌላችሁ ነው። ካላችሁ እንግዲህ እሱን ለእናንተ እንተዋለን። እኛ አያገባንም እዛች ጋር። ለምንድን ነው በዚህ ልክ? አንተ ወንድ ልጅ አይደለ? እሱ ነገር እንኳን አያሳስብህም? ሚስቱ ነች፣ አብሯት ቢያደር ምን ችግር አለ? ልትጫወትበት እንደሆነ እኮ በደምብ ታውቃለህ። ልትጫወትበት አይደለም የምታውቀው ገላ ነው። አባሽ አዲስ ነገር አይደለም። እኔ እኮ ማለት ነው ኧረ ተይ፣ እውነት እያዘንኩልሽ ነው። አሁን ሄርሜላ ዝም ብለሽ ነው ጨጓራሽ እንዳኒ እንዲፍቅ ምናምን ነገር እየፈቀድሽለት ያለሽው እንዴ? በቃ ሲጀመር ምንም እዛች ጋር የእሱ እጅ አያስፈልግም። ሩታና አብርሽ አንድ ላይ እንዲሆኑ የዳኒ እጅ አያስፈልግም። የእነሱ መፈላለግ በጣም ከበቂ በላይ ነው። የአብርሽ ሩታን መፈለግ፣ የሩታ ደግሞ አብርሽን መፈለግ ከበቂ በላይ ነው። ሌላ ሶስተኛ ወገን ምናምን ነገር መጥቶ ሊለያያቸውም ሊያስታርቃቸውም አይችልም። አንድ ልትለያያቸው ነገር አንድ ሊለያያቸው የሚችል ሰው ካለ አንድ ሄርሜላ ትባላለች፣ እሷም አንቺ ነሽ። በቃ አለቀ። ግን እነሱ ሰዎች እንደናንተ የሆነ ህፃን ምናምን ነገር አይደለም። ባለትዳር ናቸው። በትዳር በጣም ቢያንስ 1 ዓመት ምናምን ነገር አሳልፈዋል። ከእናንተ የተሻለ ብስለት አላቸው። እኔ ጠራሁት ለምዶ ታውቃለህ? ትናንትና በመጀመሪያ በአንተም በጣም የተናደድኩት ከምልህ በላይ ማለት ነው እኮ የእናንቺን ጉዳይ በሱ ፊት ማውራት አይጠበቅብንም ወይ? እሱ ከዚህ ጋር ባሪውና እኔና አንቺ እናወራለን። ይኸውልህ በሱ ፊት ላውራክ የፈለግኩት ለምዶ ታውቃለህ? አንደኛ ነገር እዚህ ነገር ውስጥ የዳኒ እጅ ስላለ ነው። እየተቀበልሽ ነው። ትናንትና እንደዛ አድርጎ ይመጣ ልጅ ዛሬ ከሱ ጋር ስለማፈቅረው ስለምወደው እጁን እያልሽው ስለማፈቅረው አይገርምም እንዴ? ሄርሜላ ማለት ነው ይሄ ማፍቀር አይደለም። ልንገራችሁ፣ ይሄ በቃ ትክክለኛ የመስተፋቅር ምልክት ነው። ማን እንዳሰራባት እኛ አናውቅም። ዳኒ ይሁን አብርሽ ይሁን ሌላ የእሷ ጓደኞች ይሁኑ አናውቅም። ብቻ ግን ይሄ የፍቅር ምልክት አይደለም። ሰዎች እኔ ብታፈቅሩ ማለት ነው ትላንትናና ትላንት ወዲያ እንደዛ አይነት ነገር ተፈጥሮ አብርሽም ደግሞ እወቁልኝ ብሎ በሚዲያ በቃ እያንዳንዱ ነገር በቃ የተደረገውን ነገር እኮ ቃል በቃል ማለት ነው የቀረው እንጂ በቃ ብዙ ነገርም ተናግሯል። እና ያን ሁሉ ነገር አድርጎ ሲመጣ ይሄ እንደዚች ሰማምና ነገር መቀበሏ ሰዎች እኔ ፍቅር ነው ብላችሁ እንትን ከሄርሜላ እኩል የታወራችሁ ሰዎች አይናችሁን ግለጡ። አይናችሁ መግለጥ ካቃታችሁ ደግሞ በቃ ጸልዩ፣ ምንም ጸበሉ ነገር ውሰዱ። እንዴ ሄርሜላ አይደብራትም? ቤት ቁጭ ብዬ እኔ እናንተን ቪዲዮ እንደዛ እያየሁኝ ከዛ በኋላ ስልክ ደውላ አታነሳም። ማደር በጣም ግልጽ ነው። እሺ አድሬያለሁ፣ አልካድኩኝም እኮ አድሬያለሁ። ታዲያ እኔ ምን አይነት ስሜት እንዲሰማኝ ነው የምፈልገው? ምንም ነገር የተፈጠረ ነገር የለም። ሄርሜላ ተረጋጊ። እስቲ ቆይ እኔ ሰዎች አንድ ጥያቄ ምናምን ነገር ልጠይቅ። ሄርሜላ በሩታ ቦታ ብትሆን ታዲያ ምን ልትሆን ነው? እኔ የገዛ ሚስቱ ጋር እንደዛ ምናምን ነገር ሆኖ ሲመጣ በዚህ ልክ ከተበሳጨች በሩታ ቦታ ብትሆን ምናምን ነገር ድንገት እንዲሁም አይሆንም ግን ማለት ነው ብታገባውና አብርሽን አንድ ላይ መኖር ቢጀምሩ እንዴ ገና እኮ ሰው አይደለም ሄዶ እንደዚህ እንትን ብሎ እንደ ሩታ እሺ ብሎ ነገር መቀበል ልንገራችሁ ሰላም አይልም ሴት
ከሄርሜላ ጋር አንድ ላይ ቢሆኑ ማለት ነው ሴት ሰላም አይልም አብርሽ። በቃ እንድች ነው በቃ አፍንጫውን ይዛ ነው የምታስጨንቀው። እና ይኸውና ልንገርሽ፣ ድንገት ከአብርሽ ጋር አንድ ላይ ብትሆኑ ራሱ ማለት ነው ሊያጋጠምሽ የሚችለውን ነገር ነው ዛሬ ትላንትናና ዛሬ እንደዚህ በተወሰነች መልኩ የቀመሽው እና ከዚህ በኋላ ድንገት አንድ ላይ ለመሆን የምታስቢ ከሆነ ይቺ ነገር ጭንቅላትሽ ውስጥ ያዢና አእምሮሽ እሺ ብሎ ከተቀበለ ቀጥይ፣ አያገባን። እንደገና ደግሞ አዲስ መስመር ለመጀመር ህይወት እንዴት መምራት እንዳለብህ፣ ልጅ እንዴት ማስተዳደር እንዳለብህ ብዙ ነገር ተመካክረን ከጨረስን በኋላ ዛሬ ላይ እንደዚህ ሆነህ ነው ማለት ያለብኝ እኔ አንተን በቪዲዮ እያየሁ መቃጠል አለብኝ? መናደድ አለብኝ? ለምን? እውነት ካነሳሽው አይቀር ማለት ነው። መቃጠል አለብሽ። አንቺ ገና አይደለም በቪዲዮ ነገር ያይሽ፣ በአካል ደግሞ ሲደሰቱ ምናምን ነገር በቃ ገና ትልቅ ደረጃ ላይ ሲደርሱ ምናምን ነገር እያይሽ ትቃጠያለሽ። በዚህ ሁኔታ መትቀጥይ ከሆነ ማለት ነው። መቃጠሉን ካነሳሽ ሙሉ እስቲ እንደ ተመልካች ቤተሰቦች ንገሯት። እሰይ እንኳን ተቃጠልሽ በሏት። እንዴ ትቀልጃለሽ እንዴ? ከዚህ በኋላ የሆነ ልጁ 1ኛ ዓመቱን ያከብር የለን የዘን ሰዓት እንተያያለን። ከዛ በኋላ በቃ ብዙ ድግሶች አሉ ና ነገር ይሄ ሌላ 1ኛ ዓመታቸውን 2ኛ ዓመታቸውን እያለና ነገር ሲያከብሩ የዛን ሰዓት ያው የምትቃጠዩ ቃጠሉ እጥፍ ድርብ እየሆነ ይመጣል ማለት ነው። ትናንትና ወይም ደግሞ ዛሬ አብርሽ የድሮ ሚስቱ ጋር አድሮ ነው የመጣው። እንኳን ደህና መጣ ብዬ እንድቀበለን የፈለግከው ቢገባ ልጅህን አይተህ መውጣት ያቺን ስለሚያውቅ ነው እሱም እንደዚህ አይኑን በጨው አጥቦ ምናምን ነገር የመጣው። በቃ አለቀ። ያንቺን ሞኝነት ጅልነት ምናምን ነገር ስለሚያውቅ ነው። ምንም ቢያደርግ ምናምን ነገር እንደምትቀበዩ ስለሚያውቅ ነው። ምክንያቱም የለመደው እንደዛ ነው። አብርሽ ሙሉ ባህሪው እንደዛ ነው። ሰው ሲያከብረው ምናምን ነገር ደስ አይለውም። ሰው ደግሞ እንትን ሲለው ደስ አይለው። ለዛ ይኸውና አንቺን ንቆ ያንቺን ባህሪ ያንቺን ፍቅር ምናምን ነገር የምትይውን ነገር ንቆ ነው አይኑን በጨዋጥቦ የመጣው እንጂ እኔ አሁን ለምሳሌ አንድ ላይ ግንኙነት ቢኖራችሁ በትክክል በቃ ገሃድ የወጣውና ነገር ግንኙነት ቢኖራችሁ አብርሽም እንደዚህ ካሜራ በርቶ ጭራሽ ሊመጣ ያን ሁሉ ጥፋት አድርጎ እንደ ጥፋት ከተቆጠረ ነው የምላችሁ። ያን ሁሉ ጥፋት አድርጎ በቃ ካሜራና ነገር በርቶ እያለ ራሱ ለሚዲያ ሊያጋል እንዴ! ይሄ እኮ ሲጀመር ማለት ነው እኔ ከምን ከጊዜ በኋላ እንደቀለለ አላውቅም። በጣም ነውር እኮ ማለት በጣም ነውር ነው። እኔ ሰው በሚዲያ ይሆናል አንዳንድ ነገሮችን በኩራት ምናምን ነገር ሲናገር ምናይበት ዘመን ላይ ነው እና እኔ በጣም እየደበረኝም ጭምር ነው ሰሞኑን የሚያጋሩት ነገር። እውነት ለመናገር የነሩታም ምናምን ነገር አይደለም እያልኩ ያለሁት ግን የአብርሽን ነው። በቃ ይሄ እወቁልኝ አይነት ነገር ነው ብዙ አካሄዱ የሱ ማለት ነው። ብቻ እኔ እንዲሁም የሚመስለኝን ልንገራችሁ የሚመስለኝ ማለት ነው ሄርሜላ እንዲሁም ትቀበሏለች። ልንገራችሁ ዛሬ እንደዚች ነገር እንደዴቱ ትንሽ ብርድ ስላለላ ምንድን ነው የሚባለው ስላልበረደላት ብቻ ስላልበረደላት ነው እንደዚህ ግንፍል የምትለው እንጂ ልንገራችሁ ሄርሜላ ይቅር ትላለች። አንድ ላይ የሆነ ነገር ለተወሰነ ጊዜ ያሽቃበጡ መቀጠላቸው አይቀርም። ምክንያቱም ሄርሜላ ጅል እንደሆነች ሁላችንም የምናውቀው ነገር ነው። ይህ የዋህነት ሳይሆን ይህ ሞኝነትም ጭምር ስላለባት ነው። ልጅቷ ምንም ስለማታውቅ ስላላደገች ነው። እንደዚህ ክፉ መረጃ እየሰጠኝ ያለው እሱ ነው አይደል እንዴ? እኮ ተረጋጊ። እሺ ልቀቀኝ። አሁን ቢያንስ ከተቻለክ እኮ ተረጋጊ። በቃ ሄርሚ ይቅርታ። እሺ እንዴ አውቄ ምንም ያደረኩት ነገር የለም እኮ ልካረ። እሺ ቆይ ሰዎች እኔ በጣም እያናደደኝ ነው የምር። አሁን ለምን እንዴት ይቅርታ ስለጠይቀ ተናደዳለህ የምትሉ ሰዎች ገደል መግባት ትችላላችሁ። በቃ ሰፊ ጉድጓድ ነገር መርጣችሁ መግባት ትችላላችሁ። ይቅርታ ለሄርሜላ። ኧረ ሰዎች እስቲ እንቁ። እስቲ እርጉዝ እያለች ስንት ነገር ሲያደርግ የነበረ ሰውዬ ሚስቱን ይቅርታ ሳይል አንድ ቀን ይቅርታ የምትለውን ቃል ሰይፉት ሳያወጣ የሆነ እዚች ቢላ ይሰካል እንጂ ምንም በቃ ይቅርታ ላለማለት እንደዚህ ዞሮ እቺን ትላንት ከገዛ ሚስቱ ጋር የሆነች ነገር ተፈጠረችና ሄርሜላን ይቅርታ። ኧረ ተው። እኔ አብርሽም ማለት ነው እኔ በጣም እያደከመኝ ያለ ሰው ቢኖር አብርሽ፣ በጣም እያደከመኝ ያለ ሰው እኔ እንደዚህ ከሆንኩ ወላጆቹ እህት ወንድሞቹና ነገር እንዴት እንደሚሆኑ ሳልኩ፣ ሩታ እንዴት እንደምትሆን እንዴት እንደምትችለው እንዴት ችለው ምናምን ነገር እንደምትኖር ሳልኩ። ይሄ ይቅርታ የሚያስጠይቅ ነገር አይደለም። ይቅርታ ምንም እንደ ሲጀመር ማለት ነው በቃ ብንን ብላ እንደዚች በተናደደችበት ለነ አቤልም ለነ ብሩክም ስልኳን ዘግታና ነገር በጠፋችበት እልም ብላ በጠፋ የሚሻል ነገር ነው እንጂ ይቅርታ የሚያስጠይቅ ነገር አይደለም። ድንገት ነው ሁሉ ነገር እየተግደረደርክን ያለው አብርሃም። ሄርሚ እየተግደረደርኩ አይደለም ምንም ያልተግደረደርኩ በግድ ነው የጠጣሁት። በቃ ሞመንቱን ለማሳለፍ አንታይም ህፃኑ እስኪነሳ ድረስ አንዴ ችርቅመት ምናምን ነገር ብላ በግድ ስታጣኝ አይተሻል። በቃ ከዛም በኋላ የተፈጠረው ነገር እንዴ ቆይ እኔ ሰዎች በግድ ሩታ አጠጥታው ነው ምናምን ነገር የምትሉ ሰዎች አሁን አብርሽም በግድ በቃ እንደዚህ ሳልፈልግ ነው አጠጣችኝ ምናምን ነገር እያሉ እሱ ምንድን ህፃን ነው እንደዚች ምናምን ነገር አፍንጫውን ተይዞና ነገር የሚጠጣው ፈልጎ ነው። በቃ ፈልጎ ሄርሜላ ጋር ነገር ሲመጣ ማሳመኛ ነው። በቃ ሄርሜላ ጅል እንደሆነች ምናምን ነገር ስለሚያውቅ ማሳመኛ ነው እንጂ ምንም እንዴ
ይቅርና አብርሽም ያክል ይህን ያክል ሰውዬ ህፃናት ራሱ መጠጣት የሆነ ነገር መጋት ነው የሚባለው እንደዚህ አፍንጫቸው ሆነ ነገር ተይዞ ሆነ ነገር ሲጠጡ ካልፈለጉ እነሱ ራሱ ተወራሽ ሆነ ነገር ያስቀራሉ። እነሱ ራሱ የግድ አፍንጫቸው ስለተያዘች ነው እንጂ የሚወጡት እንዴ። አሁን አብርሽ አመናችሁት እንደዚህ ሆነ ነገር ስላለ በቃ ልንገራችሁ፣ ትላንትም ብያለሁ ሆን ብሎ ነው። ከዛ በኋላ ሆን ብሎ ያደረገውን ነገር ደግሞ ቀጣይ ቀን ላይ ማንም ወሬውን አላነሳ ሲል እወቁልኝ እያለ መጣ። ማንም በቃ ምንም እንዳላለ ሲገባው እወቁልኝ እያለ መጣ። ያ ነገር ደግሞ መልእክቱ ለማን ነው? ለሄርሜላ ነው። ሄርሜላ ጋር ደርሷል። ሄርሜላ ደግሞ ተበሳጭታለች። ትበሳጭ እንዴ፣ ድብ እንብላ ትበሳጭ። መረጋጋት አልችልም። ለማንኛውም ከዚህ በላይ መቆየትም አይጠበቅብኝም። የተሻለ ምክንያት ትሰጠኛለህ ብዬ ነበር ያሰብኩት፣ ግን ደግሞ ምንም አላቅም ነበረ ምናምን ሁኔታውን ለማሳለፍ ነው ምናምን እንደዚህ አይነት ደግሞ ስሜት እያየሁብክ ሊሆን አይችልም። እራት ያዛት በቃ በእናታችሁ። እኔ አሁን አብረሽ ምናምን ነገር ሄርሜላ ለመመለስ ስትሞክር ወጣች ማለት እዛው አኩርፋ ምናምን ነገር ብትቀር ቢበዛ ማለት ነው ለአንድ ሳምንት ነው። እቺን አንድ ሳምንት ቢያንስ እኛ ከሄርሜላ እንድንገላገል ፍቀድልን አብረሽ። በቃ ተው ፍቀድ ለግሬስ ፋሚሊ። ሄርሜላን አይፈልጓትም እንዴ በቃ ፍቀድና ማለት ነው ትሄድ ምናምን ነገር እና አቤልም እነ ብሩክ ምናምን ነገር ደግሞ ልታስታርቁ አደራ እንዳትሞክሩ። በቃ እናንተም ከአብረሽ ጋር በተጣላችሁበት በዛው ቅሩ፣ አትምጡ እዚች አካባቢ። ልቀቀኝ አብርሃም ልቀቀኝ። በቃ ህይወትን መምራት ትችላለህ። ልቀቀኝ በቃ። እሺ አሁን ሳታለቅስ እኔ እንደምስቲ አሁን ደግሞ ሩታ ጋር ሄደህ ስትሄዱ እንደምትል ነው መስማት የምፈልገው። አሁን ከሄርሜላ ጋር በዚህ መልኩ ተለያያቸዋል። ሩታ ጋር ስትሄድ ደግሞ ምን እንዴት ብለህ እንደምታለቃቀስ ምናምን ነገር እናያለን። ብቻ ለማንኛውም ግን የዛሬው ቪዲዮ ይህን ይመስል ነበር። እስቲ አብርሃምና ሄርሜላ በመለያየታቸው፣ በመጣላታቸው፣ በመደባበራቸው ደስ ያላቸው እንደኔ የሰው ጥል ምናምን ነገር የሚያስደስተን ሰዎች ሆነን አይደለም፣ ግን አንድ ላይ መሆን የሌለባቸው ሰዎች ደግሞ ሲለያዩ ትልቅ ደስታ ነው እንዴ፣ ትልቅ ሸክም እኮ ነው የሚቀለው። እና ደስ ያላችሁ ሰዎች ብቻ እስቲ በላይክ ምናምን ነገር ስሜታችሁን ገለጡ። ኮመንት ላይ ምናምን ነገር ደስ ብሎናል እያላችሁ ኮመንት ላይ ጻፉ። ብቻ ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁላችሁንም ከልብ አመሰግናችኋለሁ። በቀጣይ ቪዲዮ እንገናኝ። ወዳችኋለሁ። ይመቻችሁ።